ጤና ይስጥልን እንደምንውላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን ዜና ወደ እናንተ እናደርሳለን። ከዜናዎቹ ጋር አይዳ ከበደ አብሬያችሁ ቆያለሁ። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ ተመራቂ ለሀገሩ እድገት መስሶ መሆን እንደሚጠበቅበት አስገነዘቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በባህላችን የተመረቀ ሰው ለበጎ የተጠራ ነው ያሉት ጠቅላይ ሚኒስትሩ ተመራቂዎች ፈጠራን ለማቀላጠፍ ለማህበረሰብ ተግዳሮቶች መፍትሄዎችን ለማግኘትና ለብዙዎች የተስፋ ብርሃን ለመሆን እንዲተጉም ጠይቀዋል። ክልሎች ከድጎማ በጀትም ሆነ ከጋራ ገቢዎች የሚያገኙት የገቢ ድርሻ ከጊዜ ወደ ጊዜ እየጨመረ ቢመጣም በክልሎች መካከል የሚታየው የእድገት አለመመጣጠን በሚፈለገው ደረጃ እንዳልጠበበ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ምክር ቤቱ የድጎማ በጀትና የፌዴራል መሰረተ ልማት ስርጭት ፍትሐዊነት የክትትል ስርዓትን ለማስፈጸም ረቂቅ ደንብ ተዘጋጅቶ ወደ ስራ ሊገባ እንደሆነም ተገልጿል። ቶማስ ኃይሉ ተጨማሪ ያለው በኢትዮጵያ በበይነ መንግስታት መካከል ወይንም በክልሎችና በክልሎች እንዲሁም በፌዴራል መንግስትና በክልሎች መካከል የሚስተዋለውን የእድገት አለመመጣጠን ለማስተካከል የፌዴሬሽን ምክር ቤት የተለያዩ ስትራቴጂዎችን በመንደፍ እንዲሁም ጥናት በማድረግ ተግባራዊ እንቅስቃሴ እያደረገ እንደሆነ ይገለጻል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ጸሐፊ የሆኑት አቶ ኃይሉ ኢፋ ፌዴሬሽን ምክር ቤት ፍትሐዊ ሀብት ክፍፍልን ከማረጋገጥ አንጻር የተለያዩ የሪፎርም ስራዎችን መስራቱን ይገልጻሉ። በአማካይ 79% የክልሎቹ ወጪ የሚሸፈነው በፌዴራል መንግስት ድጎማ ነው። ክልሎች በአቨሬጅ 20%ን ያህል ነው ማለት ነው ወጪያቸውን የሚሸፍኑት። ስለዚህ የወጪና የገቢ አቅሙ አለመጣጣም አለ። ይሄ መስተካከል አለበት። ምክንያቱም ክልሎቹ በምን አይነት ሁኔታ ነው ለወደፊቱ ወጪያቸውን በራሳቸው ገቢ ራሳቸውን የገቢ አቅም እያጠናከሩ ሄዶ እንዴት ነው መሸፈን የሚችሉት የሚለው ነገር አሁን አንዱ ክፍተት የሚታየው በዚህ መካከል ነው ማለት ነው። ክልሎችን አቅም እያጠናከሩ በመሄድ የገቢ አቅማቸውን እያጠናከሩ በመሄድ ይሄን ችግር እንፈታለን ብለን ነው። በበይነ መንግስታት ያለውን የሀብት ክፍፍል ልዩነቶችን ለማረም ይቻል ዘንድ አቅዶ መስራት እንደሚገባ የሚገልጹት ደግሞ በአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር ሲሳይ ረጋሳ ናቸው። አለ ልዩነት ብቻ ሳይሆን ልዩነቱ በየትኛው ላይ ምን ያህል ነው? ለምሳሌ በመንገድ ልዩነቱ ምን ያህል ነው? በትምህርት ቤት ልዩነቱ ምን ያህል ነው? በጤና ልዩነቱ ምን ያህል ነው? ይሄንን ክሊርሊ ካስቀመጥን በኋላ እንደ አገር ማቀድ ነው። ህገ መንግስቱም ደግሞ ይላል ማንኛቸውም ዜጋ ኢሪስፔክቲቭ ኦፍ የሚኖርበት ቦታ የትም ይኖር የትም የኢትዮጵያ ክፍል ውስጥ ቢኖር ተመሳሳይ የሆነ አገልግሎት ማግኘት አለበት ይላል። ያን ለማምጣት ደግሞ ብዙ መስራት ይጠይቃል። የፌዴራል መንግስትና የክልሎች የውጭ ኃላፊነትና የገቢ ስልጣን ክፍፍልን በተመለከተ ወይንም የፊስካል ግንኙነት ስርዓትን በማስመልከት የፌዴሬሽን ምክር ቤት ከፎረሙ ፌዴሬሽን ጋር በመተባበር ስልጠና አዘጋጅቷል። በክልሎች መካከል የሚስተዋለውን እድገት አለመጣጣምን ለማስተካከል የሚያስችሉ አሰራሮችን በጥናት ለመለየት የፌዴሬሽን ምክር ቤት ሲሰራ መቆየቱን የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ገልጸዋል። ክልሎች ከፌዴራል ድጎማ በጀትም ሆነ ከጋራ ገቢዎች የሚያገኙት ድርሻ እየጨመረ መጥቷል። ይሁን እንጂ ምንም እንኳ ክልሎች ከድጎማ በጀትም ሆነ ከጋራ ገቢዎች የሚያገኙት የገቢ ድርሻ ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም በክልሎች መካከል የሚታየው የእድገት አለመመጣጠን በሚፈለገው ደረጃ እየጠበበ አለመሆኑን ከተደረገው የዳሰሳ ጥናት ውጤት ለማወቅ ተችሏል። የፌዴራል ተቋማት በክልሎች የሚሰሯቸውን ስራዎች ፍትሐዊ እንዲሆኑ ለማስቻል ደንብ ተዘጋጅቶ ግብአት እየተሰበሰበ መሆኑን ነው አፈ ጉባኤው የገለጹት። የተለያዩ የፌዴራል ተቋማት ወደ ክልሎች የሚተላለፉት ውስን ዓላማ ያላቸው በጀቶችና የፌዴራል መሰረተ ልማት ዝርጋታ በአሰራራቸውም ሆነ በስርጭታቸው ፍትሐዊነት ላይ ተደጋጋሚ ጥያቄ ሲነሳባቸው ይስተዋላል። በመሆኑም ጉዳዩ የሚመለከታቸው የፌዴራል ተቋማት ግልጽ፣ አሳታፊና ተጠያቂነት ያለው አሰራር በመዘርጋት በሚሰሯቸው ስራዎች ፍትሐዊነትንና ውጤታማነትን እንዲያረጋግጡ እንዲሁም ክትትልና ድጋፍ የማድረግ ኃላፊነት ይጣልባቸው ተቋማትም የተዘረጉት አሰራሮች በትክክል ተግባራዊ ስለመደረጋቸው መከታተል ያስችላቸው ዘንድ ውስን ዓላማ ያላቸው የድጎማ በጀትና የፌዴራል መሰረተ ልማት ስርጭት ፍትሐዊነት የክትትል ስርዓትን ለማስፈጸም ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ግብዓት በማሰባሰብ ላይ
ይገኛል። በፌዴራል መንግስትና በክልሎች እንዲሁም በክልሎች መካከል ያለውን ግንኙነት ፍትሃዊ እንዲሆን ለማስቻል እየተሰጠ ያለው ስልጠና ለ2 ቀናት እንደሚቆይም ተገልጿል። በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች ሲከሰቱ የነበሩ የጸጥታ ችግሮችን ለመቅረፍ በተሰሩ ቅንጅታዊ ስራዎች አንጻራዊ ሰላም እየታየ መሆኑን የክልሉ ርዕሰ መስተዳደር አሻንድሊ ሀሰን ገለጹ። አሁን ያለውን አንጻራዊ ሰላም ለማስቀጠል የተጀመሩ ሕግ የማስከበር ስራዎች ተጠናክረው እንዲቀጥሉ የክልሉ የሃይማኖት አባቶችና የሀገር ሽማግሌዎች ጥሪ አቅርበዋል። ጀማል አህመድ ተጨማሪ አለው። በቤንሻንጉል ጉሙዝ ክልል በመተከል ዞንና በሌሎች የክልሉ አካባቢዎች ሲከሰቱ የነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ኪሳራ አድርሰዋል። የክልሉን ሰላም ለማስከበር በተሰሩ ስራዎች አሁን ላይ አንጻራዊ ሰላም እየታየ መሆኑን የክልሉ የሃይማኖት አባቶችና የሀገር ሽማግሌዎች ይገልጻሉ። ሰው ውሃ ሳይጠጣ እህል ሳይበላ እንደማይውለው እንደማያድር ሁሉ ሰላምም እኩል ከዚህ ጋር የሚታሰብ ነው። መንግስት በዚህ ሰዓት ህዝቡ የተለያየ ብሶት አለበት። ከኑሮ ውድነት ጋር ተያይዞ ህዝቡ ብሶት አለበት። ስለዚህ መንግስት ህዝቡን እያወያየ ከህዝብ ጋር እየተነጋገረ ከሚመለከታቸው ጋር እየተነጋገረ ሰላምን ማስፈን አለበት። ወታደር ብቻ ሀገር አይጠብቅም። ሀገርን የሚጠብቀው ህዝቡ ነው። በክልላችን ያለው ሰላም ሁኔታ አንደኛው የነበረው ሰላም ችግር ያለበት አካባቢ በመተከል ዞን ነው። ዛሬ በጥሩ ሁኔታ የተመለሰ በቀላሉ ከገልገል በለስ እስከ ወንበራ መሄድ ያለ አጃቢ የድሮ የነበረው ሲንቀሳቀስ የነበረው የተንቀሳቀሰ ነው ያለው። ህዝቡ የራሱ አገር መጠበቅ ኃላፊነት አለው። ይሄ ወደ ኋላ ማለትና መሸሽ የሚቻል ነገር የለም። እኛ የህብረተሰባችን ክፍል በአካባቢያችን የምንገኘው ህብረተሰብ አንዱ ነን። ጠላት በሚገባበትና በሚወጣበት ጊዜ ጥቆማ በማድረግ ለመንግስት በማቅረብ ሰላማችን መጠበቅ ይገባናልና አንጻራዊ ሰላም አለ። ይሄ አንጻራዊ ሰላም ዘለቄታዊ ሰላም እንዲሆን የህብረተሰቡ ትብብርና አንድነት አስፈላጊ ይሆናል። ከኢቲቪ ጋር ቆይታ ያደረጉት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን የክልሉን ሰላም ወደ ነበረበት ለመመለስ የተሰሩ ስራዎች ውጤታማ ናቸው ብለዋል። ፌዴራል የጸጥታ አካላት ጀግናው መከላከያ ሰራዊታችን የሌሎችም የፌዴራልና የሌሎች ጸጥታ አካላትን ጭምር ተሳትፎበት ሰላሙ ወደ ነበረበት ለመመለስ ከፍተኛ የሆነ ጥረት እየተደረገ ነው ያለው። ለምሳሌ ያህል በዚህ በተለይ በቅርብ ጊዜያት እዚህ ወደ ጫካ ሲሸፍቱ የነበሩትን ወጣቶች በተወሰደው እርምጃ እና ህዝቡ ወይ ደግሞ ክልሉ መንግስት እና ከፌዴራል መንግስት ጋር ባቀረቡት ጥሪ በርካታ ወጣቶች ወደ እጅ የመስጠት መሳሪያ አስረክበው ወደ ስልጠና ማዕከላት እየገቡ ወደ ቀድሞ ኑሯቸው ለመመለስ ከፍተኛ ስራ እየተሰራ ነው ያለው። በተገኘው አንጻራዊ ሰላም የልማት ስራዎችን ለማስቀጠል ጥረት እየተደረገ መሆኑንም ርዕሰ መስተዳድሩ ተናግረዋል። በዚህ ዓመት ወደ 84 አካባቢ የሚሆን ትራክተሮች ገዝቶ ለተለያዩ አካላት የማድረስ ስራ እየተሰራ ነው። አንዱ ትኩረት የሰጠነው ለመተከል ዞን አካባቢ ያሉ ተፈናቃዮችና ያሉ አርሶ አደሮችን የማከፋፈል ስራ እየሰራን ነው። ተጨማሪ ትራክተሮችን ጭምር ከሚመለከታቸው ጋር ተነጋግረን ወደ ስራ የሚገባበት ሁኔታ ነው ያለው። አሁን ላይ የክልሉ ሰላም በተሻለ ደረጃ ላይ መሆኑን የገለጹት አቶ አሻድሊ ሀሰን ህግ የማስከበር ስራዎችም ተጠናክረው እንደሚቀጥሉ አስታውቀዋል። እኛ የምንፈልገው ህዝቦች አብሮነት፣ የህዝቦች መልካም እሴት ይዘው በአብሮ መኖር ያስፈልጋል ማለት ነው። ስለዚህ አሁን ያለው የመተከልም ይሁን የክልሉ ሰላም በጣም በጥሩ ሁኔታ ላይ ነው ብሎ መውሰድ ይቻላል። በአሶሳ ዞንም በከማሽም ያለው ሁኔታ በሚመለከት አሶሳ ላይ በጣም አንጻራዊ ሰላም ነው ያለው። ህዝቡ በልማት ላይ ነው፣ በወርቅ ቁፋሮ በእርሻ ስራ ላይ ነው ያለው። ይሄን አጠናክረን የምንቀጥልበት ሁኔታዎች እንፈጥራለን። በክልሉ እየታየ ያለውን ሰላም ለማጠናከርና የልማትና የመልካም አስተዳደር ስራዎችን ለማሳለጥ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር የአካባቢውን ሰላም ሊጠብቅ እንደሚገባም ርዕሰ መስተዳድሩ መልእክታቸውን አስተላልፈዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል።
ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ጀግኖች ደማቸውን ሰጥተው ያስከበሯትን ሀገር በመስዋዕትነታችን እናስቀጥላለን ሲሉ በሰሜን ምዕራብ እዝ የሚገኙ ሜካናይዝድና የእግረኛ ክፍለ ጦር የሰራዊት አባላት ተናገሩ። አባላቱ የሀገርን ዳር ድንበር ከውጪ ወራሪ ኃይልና ከውስጥ ጸረ ሰላም ኃይሎች ለመከላከልና የሚሰጣቸውን ግዳጅ በድል ለመወጣት ሌት ተቀን ዝግጁነታቸውን የማረጋገጥ ስራዎችን እየሰሩ ይገኛሉ። በክፍለ ጦሩ የሚገኘው የሁለተኛ ሬጅመንት አዛዥ ሻለቃ አለምነህ ተፈራ እንደተናገሩት ሰራዊቱ ተልእኮውንና ዓላማውን በሚገባ የሚያውቅ በወታደራዊ ዲሲፕሊን የተገነባ ስለሆነ ማንኛውንም ግዳጅ የሚፈጽመው አሰራሩንና ደንቡን በመከተል ነው ብለዋል። ሰራዊቱ ወታደራዊ ሳይንስና ጥበብን በሚገባ እንዲላበስ በስልጠና በማብቃት የሀገሩን ሉዓላዊነት ክብር በመስዋዕትነቱ የሚያስከብር አመራርና አባላት ፈጥረናል ሲሉም አክለዋል። የሀገራችንን ዳር ድንበር ለመድፈር የሚመጣ ጠላትና ሰላማችንን ለማወክ የሚሯሯጡ የውስጥ ጸረ ሰላም ኃይሎችንም ይሁን ተላላኪ ባንዳዎችን ለመደምሰስ ሰራዊቱ ከምን ጊዜውም በላይ በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ ሻለቃ አለምነህ ተፈራ መናገራቸውን ከመከላከያ ሰራዊት ያገኘነው መረጃ ያመለክታል። በአዲስ አበባ በቀን 86000 ሜትር ኪዩብ ውሃ ማምረት የሚችል የመጠጥ ውሃ ፕሮጀክት ተመረቀ። በ4.2 ቢሊዮን ብር ወጪ የተገነባው የከርሰ ምድር የውሃ ፕሮጀክት ለ860 ሺህ በላይ የከተማዋ ነዋሪዎች አገልግሎት መስጠት የሚችል ነው። የመጠጥ ውሃ ፕሮጀክቱን የመረቁት ከንቲባ አዳነች አቤቤ የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት በመጠጥ ውሃ አቅርቦት ችግር ይሰቃይ የነበረውን የአዲስ አበባ ነዋሪን ችግር ይፈታል ብለዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን መሐመድ አልቃድር በቀጥታ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? እስቲ በስነ ስርዓቱ ላይ የተላለፉት መልእክቶች ምን ነበሩ? አመሰግናለሁ። እንግዲህ በዛሬው ዕለት የለገዳዲ ምዕራፍ 2 የከርሰ ምድር የውሃ ፕሮጀክት ተመርቋል። ይህ ፕሮጀክት እንግዲህ በመዲናዋ አዲስ አበባ ለተለያዩ አካባቢዎች ተደራሽ ይሆናል ተብሎ ነው የሚጠበቀው። ፕሮጀክቱ በቀን ውስጥ 86000 ያክል ሜትር ኪዩብ ያክል ውሃን ማምረት ይችላል። ይሄው አዲሱ የለገዳዲ ምዕራፍ 2 የከርሰ ምድር የውሃ ፕሮጀክት ማለት ነው። በዚህ ፕሮጀክት ውስጥ እንግዲህ መዲናችን አዲስ አበባ የምትቸገርበትን የውሃ ችግር በስፋት ይቀርፋል ተብሎ ነው የሚጠበቀው። በቀን ውስጥ 86000 ያክል ሜትር ኪዩብ ሲያመርት ይህ ፕሮጀክት ማለት ነው ለ860 ሺህ የሚደርሱ ዜጎች ተጠቃሚ የሚያደርግ መሆኑ ነው ዛሬ በምርቃት ስነስርዓቱ ላይ ይፋ የተደረገው። ይህ ፕሮጀክት እንግዲህ ባለፉት 3 ዓመታት ከተያዙ 3 ፕሮጀክቶች ውስጥ አንደኛው ነው። ይህ ፕሮጀክት በአጭር ጊዜ ውስጥና በእጅግ ፈጣን በሆነ ሂደት ውስጥ መመረቁም ነው የተገለጸው። በ2 ዓመታት ውስጥ ከተያዘለት ጊዜ በ1 ዓመት ቀድሞ እንደተጠናቀቀ ነው የተገለጸው። በዚህም 4.2 ቢሊዮን ብር ያክል ወጪ ተደርጎበታል። ይህንን ወጪ የሸፈነው ደግሞ የከተማ አስተዳደሩ ነው። ይህንን እንግዲህ የመዲናዋን የውሃ ችግር ይቀርፋል ተብሎ የታሰበው ይህ ፕሮጀክት መዲናችን አዲስ አበባ አሁን በ674000 ሜትር ኪዩብ ያክል ውሃን እያመረተች ለነዋሪዎቿ ታከፋፍላለች። ይህንን ወደ 760 ሜትር ኪዩብ ያክል ያሸጋግረዋል ወይንም ከፍ ያደርገዋል ተብሎ ነው የሚጠበቀው። ይህ ፕሮጀክት በዛሬው ዕለት በሚመረቅበት ወቅት የመዲናይቱ የከተማ አስተዳደሩ ኃላፊዎች ከንቲባ አዳነች አቤቤን ጨምሮ ሌሎች የመንግስት ከፍተኛ ኃላፊዎች ተገኝተዋል። የውሃና የኢነርጂ ሚኒስትር ዴኤታ አቶ አስፋው ዲንጋሞም በዚህ የምርቃት ስነስርዓት ላይ ተገኝተው ነበር። በምርቃት ስነስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ይህ የመዲናዋን ሕዝብ የውሃ ችግር የሚፈታ ስለመሆኑ ነው የተናገሩት። ከዛም ባሻገር በፈተና ውስጥም ሆነን ይህንን ፕሮጀክት ማሳካታችን ትልቅ ድልና እንደ ስኬት የሚቆጠርም ስለመሆኑ ነው ከንቲባ አዳነች አቤቤ ያነሱት። ይህ ፕሮጀክት እንግዲህ ለበርካታዋ የመዲናችን አዲስ አበባ በሳምንት
በሳምንት ውስጥ አንዴ ውሃን ማግኘት ለሚቸግርባት አዲስ አበባ በወራት ውስጥ ደግሞ ውሃን ለማግኘት በርካቶች በሚቸግሩባት አዲስ አበባ ይህ ፕሮጀክት የተሻለ ወይንም ችግሩን ይፈታል ተብሎ ነው የሚጠበቀው። በቀን ውስጥ በ86,000 ያክል ሜትር ኪዩብ በ16 በሚደርሱ የጉድጓድ ጥልቅ ጉድጓዶች ውሃዎች እንደሚመረቱ ነው የተገለጸው። እንግዲህ ይህም የመዲናዋን የአዲስ አበባ ነዋሪዎች ችግር በከፊልም ቢሆን ይቀርፋል ተብሎ ነው የሚጠበቀው። ፕሮጀክቱ እንግዲህ ወደ ተለያዩ የክፍለ ከተሞች ተደራሽ ይሆናል፣ የውሃ ስርጭቱ ማለት ነው። በተለይም ደግሞ የካ አካባቢና በጉለሌ አካባቢዎች ላይ ይህ የውሃ አዲሱ ፕሮጀክት የሚያመነጨው ውሃ ወደ እነዚህ አካባቢዎች ላይ ተደራሽ እንደሚሆን ነው የሚጠበቀው። አመሰግናለሁ መሐመድ፣ መልካም ቀን ይሆነልህ። ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን፣ ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት፣ ለራሷ የምትማርበት፣ ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። በጋምቤላ ክልል አራተኛው ዙር አረንጓዴ አሻራ የችግኝ ተከላ መርሃ ግብር በይፋ ተጀመረ። መርሃ ግብሩን የክልሉ ርዕሰ መስተዳደር አቶ ኡመድ ኦጁሉም አረንጓዴ አሻራችን ለትውልዳችን በሚል ሌሎች የክልሉ ከፍተኛ አመራሮች በተገኙበት አስጀምረዋል። በክልሉ በዘንድሮ የአረንጓዴ አሻራ ከ9.5 ሚሊዮን በላይ የተለያዩ ዝርያ ያላቸውን ችግኞች ለመትከል ቅድመ ዝግጅት ሲደረግ መቆየቱ ተገልጿል። የጋምቤላ ክልል ርዕሰ መስተዳደር አቶ ኡመድ ኦጁሉ መርሃ ግብሩን ባስጀመሩበት ወቅት እንዳሉት በክልሉ በዘንድሮ ክረምት ለተከላ ከተዘጋጁ ችግኞች አብዛኞቹ ለምግብነት ሊውሉ የሚችሉና ኢኮኖሚያዊ ጠቀሜታም የሚያስገኙ ናቸው ብለዋል። በክልሉ በአረንጓዴ አሻራ የተያዘውን እቅድ ለማሳካት ሁሉም የህብረተሰብ ክፍሎች በነፍስ ወከፍ 100 ችግኞችን በመትከልና በመንከባከብ የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም አቶ ኡመድ አሳስበዋል። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አጃክ ኡቻላ ዘንድሮ ከእስካሁኑ የተፈጥሮ ሀብት ልማትና የአረንጓዴ አሻራ ክንውኖች የተሻለ ስኬት ለማስገኘት በትኩረት እየተሰራ ነው ብለዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው በክልሉ ዛሬ በተጀመረው የአራተኛ ዓመት የአረንጓዴ አሻራ መርሃ ግብር የክልሉ ከፍተኛ አመራሮችና የተለያዩ የህብረተሰብ ክፍሎች ችግኝ በመትከል አሻራቸውን አሳርፈዋል። ኢትዮጵያ ያካሄደች ያለችው የአረንጓዴ አሻራ መርሃ ግብር በሀገር አቀፍና በአፍሪካ ደረጃ ከፍተኛ ውጤት እያስገኘ በመሆኑ እቅዱ በዓለም አቀፍ ደረጃ ሊደገፍና ሊታገዝ ይገባል ሲሉ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። የውሃና ኢነርጂ ሚኒስቴር አመራሮች በአራተኛው ዙር የአረንጓዴ አሻራ መርሃ ግብር ላይ በመሳተፍ በፒኮክ መዝናኛ ማዕከል የተለያዩ ችግኞችን ተክለዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ በመርሃ ግብሩ ላይ በመገኘት የአረንጓዴ አሻራና ማዕድ የማጋራት መርሃ ግብሩን አስጀምረዋል። ኢትዮጵያ ያካሄደች ያለችው የአረንጓዴ አሻራ መርሃ ግብር በኢትዮጵያና በአፍሪካ ደረጃ ከፍተኛ ውጤት እያስገኘ በመሆኑ በዓለም አቀፍ ደረጃ ሊታገዝና ሊደገፍ ይገባልም ብለዋል ሚኒስትሩ። አመራሮቹ በሚኒስቴር መስሪያ ቤቱ ግቢ የተተከሉ የተለያዩ የጓሮ አትክልቶችን ለአቅመ ደካሞች ያጋራሉ። የአቅመ ደካሞችን መኖሪያ ቤት የማደስ ስራም ይጀምራሉ ተብሎ ይጠበቃል ሲል የዘገበው ኦቤን ነው።
ተመልካቾቻችን በድጋሚ የዕለቱን ዋና ዋና ዜናዎች እናስታውሳችሁ። በ4.2 ቢሊዮን ብር ወጪ የተገነባው የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት ተመረቀ። በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች ሲከሰቱ የነበሩ የጸጥታ ችግሮችን ለመቅረፍ በተሰሩ ቅንጅታዊ ስራዎች አንጻራዊ ሰላም እየታየ መሆኑን የክልሉ ርዕሰ መስተዳደር አቶ አሻንድሊ ሀሰን ገለጹ። በሊቢያ ፖለቲካዊ አለመረጋጋትን በመቃወምና ምርጫ እንዲደረግ የሚጠይቅ ሰልፍ ተካሄደ። የኢትዮጵያ አየር መንገድ ወደ ህንድ ቻናይ ከተማ በረራ ጀመረ። አየር መንገዱ ወደ ቻናይ በረራ መጀመሩ በህንድ ያለውን መዳረሻ ወደ 4 ያሳድገዋል። የኢትዮጵያ አየር መንገድ ያለውን ተደራሽነት ለማስፋት ትኩረት ሰጥቶ እየሰራ መሆኑ የተገለጸ ሲሆን ይህ አዲስ መዳረሻም ከኮቪድ ወረርሽኝ በኋላ ለአየር መንገዱ የመጀመሪያው መሆኑ ተጠቅሷል። አየር መንገዱ ወደ ህንድ ቻናይ በረራ መጀመሩም የሁለቱን ሀገራት ግንኙነት ያጠናክራል ተብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ ወደ ቻናይ በረራ መጀመሩ ለደንበኞቹ በቀላሉ ተደራሽ ለመሆን ያግዘዋል ብለዋል። We launch our fourth destination in India. ወደ ህንድ አራተኛ መዳረሻችን እንዲሁም ከኮቪድ ወረርሽኝ በኋላ የመጀመሪያው አዲስ መዳረሻችን ወደ ሆነችው ቼናይ አየር መንገዳችን በይፋ በረራውን ጀምሯል። አየር መንገዱ ወደ ቼናይ በረራ መጀመሩ በሳምንት 41 ጊዜ ወደ ህንድ የጭነትና የመንገደኞች የአየር ትራንስፖርት አገልግሎት ለመስጠት ያግዘዋል። የኢትዮጵያንና የህንድ ግንኙነት ከማጠናከር ባለፈ አየር መንገዱ ለደንበኞቹ ምቹና ቀልጣፋ አገልግሎት ለመስጠት ይረዳዋል። በቀጣይም ህንድን በተለያዩ ዘርፎች ከአፍሪካ ጋር ለማሳሰር የኢትዮጵያ አየር መንገድ ትኩረት ሰጥቶ ይሰራል። የኮቪድ ወረርሽኝ ተጽዕኖን ተቋቁሞ ውጤታማ የሆነው የኢትዮጵያ አየር መንገድ አሁንም ይበልጥ ውጤታማ ለመሆንና ለደንበኞቹ የተሻለ አገልግሎት ለመስጠት እየሰራ ነው። ሪፖርተራችን አባዲ ወይናይ እንደዘገበው በኢትዮጵያ የህንድ አምባሳደር ሮበርት ሺትኪንግቶን የኢትዮጵያ አየር መንገድ ሁለቱን ሀገራት ለማስተሳሰር እየሰራ ያለው ስራ ትልቅ ጠቀሜታ አለው ብለዋል። የኢትዮጵያ አየር መንገድ አዲስ መዳረሻ በህንድ ቼናይ ጀምሯል። ይህ ደግሞ ለሁለቱም ሀገራት ከፍተኛ ጠቀሜታ አለው። ሁለቱን ሀገራት በንግድና በኢንቨስትመንት ለማሳሰር ያግዛል። በአፍሪካ ብዙ ህንዳውያን ይገኛሉ። የኢትዮጵያ አየር መንገድ በአፍሪካ ብዙ መዳረሻዎች አሉት። ስለዚህ በቀላሉ ተደራሽ ለመሆን ያግዘዋል። አሁን ደግሞ ወደ ህንድ አራተኛ መዳረሻውን በቼናይ በማድረጉ ደስተኛ ነኝ። የኢትዮጵያ መንግስት ወደ ትግራይ ክልል ለሚደረገው የሰብአዊ ድጋፍ በትብብር በመስራቱ ውጤታማ ስራዎች መከናወናቸውን የተባበሩት መንግስታት ድርጅት አስታወቀ። መንግስት በትግራይ ክልል ያለውን የሰብአዊ ድጋፍ በፍጥነት እንዲከናወን ፈቃደኛ መሆኑን ተከትሎ በተከናወነው ስራ ወደ ትግራይ ክልል እየተደረገ ያለው ድጋፍ የማጓጓዝ እንቅስቃሴ እየተሳለጠ መሆኑን ይፋ ተደርጓል። በዚህም ከሚያዝያ 1 ጀምሮ ለ5.9 ሚሊዮን ዜጎች በቂ የምግብ ድጋፍ ማቅረብ መቻሉን የዓለም ምግብ ፕሮግራም አስታውቋል። የድርጅቱ ሪፖርት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም እያቀረቡት ላለው መሰረተ ቢስ ክስ ምላሽ የሚሰጥ መሆኑም ተገልጿል። የኢትዮጵያ ፌዴራል ፖሊስ ለ21ኛ ዙር በአዋሽ መሰረታዊ ፖሊስ ስልጠና አካዳሚ ያሰለጠናቸውን ምልምል የፖሊስ አባላትን አስመርቋል። ተመራቂ ፖሊሶቹ ሀገራቸውንና ሕዝባቸውን ከማንኛውም ጥቃት ለመጠበቅ ዝግጁ መሆናቸውንም ተናግረዋል። ዘአማኑኤል መንግስቱ ተጨማሪ አለው። የኢትዮጵያ ፌዴራል ፖሊስ ለ21ኛ ዙር በአዋሽ 7 መሰረታዊ የፖሊስ ስልጠና ማዕከል ያሰለጠናቸውን ምልምል የፖሊስ አባላትን አስመርቋል። ተመራቂ ምልምል ፖሊሶቹ ለበርካታ ወራት በስልጠና ቆይታቸው የፖሊስ እውቀትንና አካላዊ ብቃትን፣ የፖሊስ ሙያና ስነ ምግባርን እንዲሁም የኦፕሬሽን ስራ አፈጻጸም ላይ ትኩረት ያደረገ ስልጠናዎችን መውሰዳቸው ተገልጿል።
በምረቃ ስነ ስርዓቱ ወቅት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለተመራቂዎቹ የሥራ መመሪያ በሰጡበት ወቅት ባደረጉት ንግግር የኢትዮጵያን ብልጽግና የማይፈልጉ አሸባሪዎቹ ህወሓትና ሸኔ እንዲሁም ሌሎች ጸረ ሰላም አካላት ላይ የህግ ማስከበር ዘመቻ እየተወሰደ ባለበት ወቅት ላይ መመረቃችሁ ልዩ ያደርጋችኋል ብለዋል። ጁንታውና ተላላኪዎቹ የሆኑት ሸኔ፣ ሌሎች ነፃ አውጪ ነን የሚሉ የሽብር ኃይሎች በምዕራቡ የሀገራችን ክፍሎች ላይ የጀግናውን የመከላከያ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ኃይሎች ክንድ መቋቋም ሲያቅታቸው አረመኔያዊ የሽብር ተግባራቸውን በንጹሃን ዜጎቻችን ላይ አሳርፈው ህይወት ሲቀጥፉ፣ ንብረት ሲሰርፉና ሲያወድሙ ይታያል። ስለሆነም ለዛሬ ምርቃት የበቃችሁ በምትመደቡበት ሁሉ የህዝባችሁን ህይወትና ንብረት እንዲሁም የእነዚህን የኢትዮጵያ ጠላት የሆኑ የሽብር ኃይሎችን ለተባበረ ክንዳችሁ ከሌሎች ወንድሞቻችሁ ጋር በመሆን እነዚህን የህዝብ ጠላቶች እንድታጠፉና አገራችን ወደ አሰበችው እድገትና ብልጽግና እንድትመለስ የበኩላችሁን እንድትወጡ በዚህ አጋጣሚ ጥሪ ላቀርብላችሁ ፈልጋለሁ። አክለውም ኮሚሽነር ጀነራሉ ተመራቂ ምልምል ፖሊሶቹ ከሁሉም የኢትዮጵያ ብሔር ብሔረሰቦች የተወጣጣችሁ እንደመሆናችሁ በቀጣይ የሥራ ዘመናችሁ የኢትዮጵያ ህዝብን እስከ ዳር ድንበር ድረስ ከሌሎች የጸጥታ አካላት ጋር በመተባበር ከማንኛውም ጠላት እንድትጠብቁ ሲሉ አሳስበዋል። የኢትዮጵያ ፖሊስ ዩኒቨርሲቲ የመሰረታዊ ፖሊስ ስልጠና አካዳሚ መምሪያ ኃላፊ ረዳት ኮሚሽነር ደረጃ አስፋው ተመራቂዎቹ ስልጠናውን በብቃት እንዲወጡ በትኩረት ተሰርቷል ብለዋል። ስልጠናው በ3 መሰረታዊ የትምህርት መስኮች ማለትም በፖሊስ ዕውቀት ክህሎት፣ በፖሊሳዊ መዋዕለ ምግባር፣ በኦፕሬሽን ስራ አፈጻጸምና በአካል ጥንካሬ ላይ ትኩረት ተደርጎ የተሰጠ ሲሆን በክፍል ትምህርት በህግ ትምህርቶች፣ በፖሊስ ሳይንስ ትምህርቶች፣ በፖሊሳዊ መዋዕለ ምግባሮች ወይም ፕሮፌሽናል ኤቲክስ ትምህርቶች ላይ ትኩረት በማድረግ በመስክ ስልጠና በወታደራዊ ሰልፍ፣ በአድማ በተና፣ በቴኳንዶ፣ በተኩስ እንቅስቃሴ፣ በኦፕሬሽን አፈጻጸም፣ በአካል ብቃትና በጂምናዚየም የስልጠና መስክ ላይ ትኩረት በማድረግ ተሰጥቷል። ፖሊስነት ከምንም በላይ ለሀገር ነጻነት፣ ለወገን ክብር፣ ለራስ ማንነት የሚከፈል ዋጋ መሆኑን በመረዳት ውድና መተኪያ በሌለው ከሁሉም ቀዳሚና ክቡር በሆነ የፖሊስ ሙያ ኢትዮጵያንና ህዝባቸውን ለማገልገል በቆራጥነት ለዓላማቸው ጸንቶ የቆሙ ከራሳቸው በፊት ወገናቸውን ያስቀደሙ ናቸው። ተመራቂ ፖሊሶቹ በበኩላቸው በስልጠና ወቅት ያገኙትን ዘርፈ ብዙ ዕውቀትና ክህሎት በየትኛውም ተልዕኮ በብቃት ለመወጣት ዝግጁ ነን ብለዋል። አገሬን በንጹህ ልብ ማገልገል ነው እንጂ ለደሞዝ የቆምኩ ሰው አይደለም። ለእንጀራ ሳይሆን እኔ መስዋዕትነት ለመክፈል ከናቴን እህቴን ለማዳን ነው የመጣሁት በስሜት። ከውጪ ከነበርኩበትና አሁን ያለሁበት ሁኔታ ይለያያል። እኔ በተስፋ መቆርጥ ምናምን ልጅ ነበርኩኝ። አሁን ግን እዚህ ስመጣ ምንም አይነት መስዋዕትነት ቢያጋጥመኝ በጀግንነት እንድወጣ የሆነ ብቃት ሰጥቶኛል ማሰልጠኛው። ከዚህ ሙሉ ስልጠና የወሰድነው መጀመሪያ ሰልፍ እየሰራን በዛው ትምህርት ጎን ለጎን የህግ ትምህርቶችን ወንጀል የተለያዩ ህጎችን ተመራናል። ከዛ አድማ ብተናም ቴኳንዶም ስልትም በቂም ተመራናል። እኔ ካምባል ለምንም አልበገርም ሲጀመር ማለት ነው። በስልጠናው ሂደት ጉልህ ሚና ላበረከቱ የፌዴራል ፖሊስ አባላትና ለሌሎችም አካላት የእውቅና ሽልማት ተበርክቷል። ምሩቃን ተማሪዎች ከሃይማኖት አክራሪነትና ከብሔር ጽንፈኝነት በመቆጠብ በወንድማማችነት ስሜት ህዝባቸውን ሊያገለግሉ ይገባል። የሀረማያ ዩኒቨርሲቲ ለ67ኛ ዙር በተለያዩ የትምህርት አይነቶች ያሰለጠናቸውን ከ1800 በላይ ተማሪዎችን አስመርቋል። ቴዎድሮስ ታደሰ ተጨማሪ ያለው። የሀረማያ ዩኒቨርሲቲ በመጀመሪያ በሁለተኛና በሶስተኛ የዲግሪ ፕሮግራም ለ67ኛ ዙር ያሰለጠናቸውን ተማሪዎች አስመርቋል። በኮሮና ወረርሽኝ የዘገየውን የመማር ማስተማር ሂደት ዘንድሮ ሙሉ ለሙሉ በማስቀረት መደበኛ በሆነ ጊዜ ተማሪዎችን ማስመረቅ መቻሉን የገለጹት የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዚዳንት ፕሮፌሰር መንግስቱ ውርጌ በዘንድሮ ዓመት ፍጹም ሰላማዊ በሆነ መንገድ 1866 ተማሪዎችን በተለያየ የትምህርት አይነት ማስመረቅ መቻሉን አንስተዋል። በዚህ ዓመት በዩኒቨርሲቲያችን ፍጹም ሰላማዊ የመማር ማስተማር ሁኔታ የነበረ ሲሆን በኮሮና ቫይረስ በሽታ ምክንያት ዘግይቶ የነበረውን ጊዜ ሙሉ በሙሉ በማካካስ መደበኛ በሆነው የትምህርት ጊዜ ተማሪዎቻችንን ለማስመረቅ ችለናል። ከዛሬዎቹ 1866 ተመራቂዎች ውስጥ
372 ወይም 20 በመቶ ሴቶች ናቸው። በግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስቴር ዴኤታና የሀረማያ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ፕሮፌሰር ኢያሱ ኤልያስ የተለያዩ አካላት በሀገሪቱ ሁከት ለመፍጠር እንቅስቃሴዎችን እያደረጉ እንደሚገኙ ገልጸው የዕለቱ ተመራቂ ተማሪዎች በሚሰማሩባቸው አካባቢዎች ሁሉ ለሰላም ዘብ በመቆም የእኩይ ተግባር መጠቀሚያ መሳሪያ እንዳይሆኑ ሊጠነቀቁ ይገባል ብለዋል። ኢትዮጵያ የብዙ ብሔር ብሔረሰቦችና ቋንቋዎች፣ ሃይማኖቶች አገር እንደመሆኗ መጠን ተመድባችሁ በምትሄዱበት አካባቢ ሁሉ በወንድማማችነትና በእህትማማችነት ስሜት ከማንኛውም የሃይማኖት አክራሪነትና የብሔር ጽንፈኝነት በመጠበቅ የሰላምና የመቻቻል አብሮነት ተምሳሌቶች እንድትሆኑ መንግስታችን ይህንን ከናንተ ይጠብቃል። ተማሪዎች በከፍተኛ የትምህርት ተቋማት በሚኖራቸው ቆይታ የተለያዩ ማህበራዊ ኃላፊነትን በመወጣት ከመደበኛ ትምህርት ጎን ለጎን የሌላውን ባህልና እሴት የሚረዱበትን እድል ሊያመቻቹ ይገባል ያሉት የዕለቱ ተመራቂ ተማሪዎች ያስተማራቸውን ህብረተሰብ ለማገልገል ዝግጁ መሆናቸውንም ጠቅሰዋል። ዩኒቨርሲቲው ከተመሰረተበት 1946 ዓ.ም ጀምሮ 120 ሺህ የሚጠጉ ተማሪዎችን በተለያየ የትምህርት መስክ በማሰልጠን ማስመረቁ ይታወቃል። ለኢቲቪ ለተጠናቀረው ዘገባ ቴዎድሮስ ታደሰ ሐረር። ጋምቤላ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ከ200 በላይ ተማሪዎች በመጀመሪያ ዲግሪ አስመረቀ። የጋምቤላ ክልል ርዕሰ መስተዳደር አቶ ኡመድ ኦጁሉ ተመራቂ ተማሪዎች ያገኙትን እውቀት ተጠቅመው በሚሰማሩባቸው የስራ መስኮች ሁሉ ህዝብንና ሀገርን በቁርጠኝነት ማገልገል እንደሚጠበቅባቸው አሳስበዋል። ሚፍታ አብዱል ቃድር ተጨማሪ ዘገባ አድርሶናል። ጋምቤላ ዩኒቨርሲቲ በመደበኛና በተከታታይ መርሃ ግብር በተለያዩ የትምህርት ዘርፎች 204 ተማሪዎችን በመጀመሪያ ዲግሪ ያስመረቀ ሲሆን ተመራቂዎቹም በምህንድስናና በህግ እንዲሁም በተፈጥሮና ቀመር ሳይንስ ትምህርታቸውን ሲከታተሉ እንደነበር ተገልጿል። የጋምቤላ ዩኒቨርሲቲ ፕሬዚደንት ዶክተር ኡጁሉ ኮክ ዩኒቨርሲቲው አገሪቱ የምትፈልገውን የተማሪ የሰው ኃይል ፍላጎት ለማሟላት የበኩልን እየተወጣ መሆኑን በመግለጽ ከዋና ዋና የልማት ዘርፎች በግብርና በቱሪዝምና በማዕድን ላይ በማተኮር የ10 ዓመት መሪ የልማት እቅድ አዘጋጅቶ እየሰራ መሆኑን ተናግረዋል። አሁን ላይ በ31 የትምህርት ክፍሎች የመማር ማስተማር ስራውን እያከናወነ እንደሚገኝም ዶክተር ኡጁሉ ገልጸዋል። እስከ ዛሬው 2014 ዓ.ም የትምህርት ዘመን ድረስ ዩኒቨርሲቲው በ2 ኮሌጆች፣ በ3 ፋካልቲዎች እና በ2 ትምህርት ቤቶች 3 የሁለተኛ ዲግሪ ፕሮግራሞች እና 28 የመጀመሪያ ዲግሪ ፕሮግራሞችን በድምሩ 31 የትምህርት ፕሮግራሞችን ይዛ የመማር ማስተማር ስራውን በብቃት ስታከናውን ቆይታለች። የጋምቤላ ክልል ርዕሰ መስተዳድር አቶ ኡመድ ኦጁሉ ጋምቤላ ዩኒቨርሲቲ ሀገራዊ ኃላፊነቱን ለመወጣት ከመማር ማስተማሩ ስራ ጎን ለጎን ያከናወናቸው የሰላም ግንባታ ስራዎች ችግሮችን በመቋቋም መደበኛ ስራዎቹን በአግባቡ እንዲያከናውን እንዳስቻለው ተናግረዋል። የጋምቤላ ዩኒቨርሲቲ የሰላም ግንባታ ስራዎችን በጥልቀት እየሰራ የመማር ማስተማር ሂደቱ ያለማቋረጥ በተሳካ ሁኔታ እያካሄደ የቆየ አንጋፋ ተቋም በመሆኑ በርካታ ፈተናዎች በመቋቋም እንዲሁም በቅርቡ ኦነግ ሸኔና የጋምቤላ ነጻነት ግንባር የተባሉ የህወሓት ተላላኪዎች በጋምቤላ ከተማ ጥቃት ሞክረው በክልሉና በፌደራል የጸጥታ ኃይል መቀልበስ በተቻለበት ማግስት ዩኒቨርሲቲው ያለምንም ችግር መደበኛው ስራው በመቀጠል በዘንድሮ በ2014 ዓ.ም ተማሪዎች ለምረቃት መበቃቱ ትልቅ ስኬት ስለሆነም ለዚህም ስኬት ለዚህም እንኳን ደስ አላችሁ። ተመራቂ ተማሪዎች በቆይታቸው ያገኙትን እውቀት በመጠቀም አገሪቱ የውጭና የውስጥ ጫናዎችን ተቋቁማ የጀመረችውን አዲስ የለውጥ ጉዞ የማስቀጠል ኃላፊነታቸውን መወጣት እንደሚጠበቅባቸውም ርዕሰ መስተዳደር ኡመድ ኦጁሉ አሳስበዋል። አገራችን ኢትዮጵያ እየተደረገባት ያለው ዓለም አቀፋዊ ጫና መቋቋም የሚያስችላትን ሁለንተናዊ አቅም መፈጠር የሉና ጉዳይ በመሆኑ እናንተ የዛሬ ተመራቂዎች በሰለጠናችሁበት የሙያ መስመር በምትስማሩበት ስራ ትልቅ ሀገራዊ ኃላፊነት ማውጣት እንዳለባቸው ለማስገንዘብ ይፈልጋል። የዕለቱ ተመራቂዎችም በዩኒቨርሲቲ ቆይታቸው ያገኙትን እውቀት ወደ ተግባር በመቀየር ስራ ፈጥረው በመስራት ህዝብና ሀገርን የማገልገል ኃላፊነታቸውን ለመወጣት መዘጋጀታቸውን ተናግረዋል። ጋምቤላ ዩኒቨርሲቲ በ2015 የትምህርት ዘመን በ10 የድህረ ምረቃና በ15 የቅድመ ምረቃ ፕሮግራሞች አዳዲስ የትምህርት ክፍሎችን ለመክፈት ቅድመ ዝግጅት ማድረጉም ተገልጿል። ለኢቢሲ ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። በሊቢያ ፖለቲካዊ አለመረጋጋትን በመቃወምና ምርጫ እንዲካሄድ የሚጠይቅ ሰልፍ ተካሄደ። በተባበሩት መንግስታት ድርጅት አሸማጋይ